እሷ ላንተ ራሱ እንደባል ማለት ነው አግባብ ያለው መልስ እየሰጠችክ አይደለም። ሲቀጥል እኔ አሁን በእናንተ ራሱ አልገባም እያልኩ ነው እያስገባኝ ያለው። ትክክለኛ የባል መልስ አያገባም ባረግዝ ባላረግዝ ምን ማለት ነው? ለባል እንደዚህ አይነት መልስ ይሰጣል እንዴ? ይኸውልሽ አረገሽም አላረገሽም ልጁ ለማመን ከፈለገ ማመን የሚችልበትን መንገድ በዚህ መንገድ ታሳይናለሽ ማለት ነው። ምን ሆነሻል? ምንድነው ወሬ ለምን ደሞ ትይጁ ትዘያለሽ? ምን አገባት ያገባቻል? እኔ ማርገዜ አሳድግልኝ ልጄን እንደዚህ አድርግልኝ እርጉዝ ነኝ እንዲወጣ ወረድኩ አላልኩም አይደል? ካረገዝኩም አረገዝኩ ካላረገዝኩም አላረገዝኩ አያገባም። አንተ ነህ እንጂ ልጠይቀኝ እሱ አያገባም። አንቺ አሁን በዚህ ነገር እንዳረገሽ እንዳላረገሽ ለኔም ለሚመለከቱንም ለነሱ ክብር ስንል ይሄን ነገር አሳይ። ካረገዝኩም ማሳወቅ ካለብኝ ለውድ ቤተሰቦች አሳውቃለሁ። ግን ደግሞ አሁን ላይ ላርግዝም አላርግዝም ማንም ሰው አያገባው። አሁን ላይ አያገባም። መጀመሪያ ትዳርን አስተካክል። ስለኔ ማርገዝ ስለኔ ያለ ማርገዝ ሌላ ነገሮች ከምታስብ እናትህን በየሰዓቱ ይዛ ከምትመጣ እናትህ እንደ እናትህ ትሪት ማድረግ ሚስትህን እንደ ሚስትህ ዛሬ ታረጊያለሽ። ግዴታ የለብኝም። እስኪ ማን ወንድ ሆኖ የሆነ ሰው መጥቶ ትንሱ በዚህ ቼክ አፕ አድርጊ በለኝ። ማን እስኪ ይሄ ባለቤትሽም ያላስገባ ማን ሊያስገባ ነው ታዲያ? በቃ እንዲህ መጥተኝ ከሆነ ወይ አንቺና ዶክተሩ የሆነ ግንኙነት አላችሁ? እንደ ሚስት ነች ሆንሽና አንቺ ሲጀመር ሚስት ነሽ እንደ ሚስትን ወግ እንኳን አላይሾም። እሺ ቦታውንም አታውቂም ጭራሽ። ወጉን አሳየኛ። ወይ ሽንትሽን ስጪኝ ወይ ደግሞ ሂጂና ሽንትሽ ላይ ቼክ አድርገሽ አምጪና ስጪኝ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ደስ በሚል ሁኔታ ወደ እናንተ መጥቻለሁ። ትላንትና እንግዲህ ሁላችሁም እንዳያችሁት ማን አስመልሷት ነበረ፣ ትንሽ አሟት ነበረ እና በጣም ብዙ ሰዎች አርግዛለች መሰለኝ እያላችሁኝ ነበርና ሐኪም ቤት እንሂድ ብያት ሐኪም ቤት ከሄድኩኝ በኋላ የተፈጠረውን ነገር ልንገራችሁ። ከቤት ያው እንዳልኳችሁ እሷ ካስመለሳት በኋላ ደንግጬ ያው ስላመማት እኔ ጨጓራዋ በዛ ልክ ሲያስመልሳት ምናምን አይቼ ስለማላቅ ደንግጬ ነበርና ልብስ ቀይረን አብረን ተያይዘን ወደ ሐኪም ቤት ሄድን። ከዛ እኔ ማቅበት ሐኪም ቤት አለ አብሬው ማለት ምን እንጃ የሚከታተለኝ ነው ምናምን ያለችው ዶክተር አለ እዛ ነው የሚሄደው አለችኝ። ኦኬ አልኩኝ። ከሷ ጋር አብሬ ወደዛ ሄድኩኝ። ከዛ ወደዛ ከሄድኩኝ በኋላ እዛ ቦታ ላይ ደግሞ ሳይታሰብ ምን ተፈጠረ? ኖርማሊ ሁለቱ አብረው ሆነው እኔን ውጪ እንደሆነ አደረጉኝ ማለት ነው። ሳላውቅ ማለት እኔ ውስጥ እንዳልቀመጥ ማለት ነው። ለምን እንደሆነ አላውቅም። አብሬያት ገብቼ ሕክምናውን ላይ ነበረ። ግን ኖርማሊ ካርድ ካወጣን በኋላ ዶክተሩ ጋር ከገባሽ በኋላ እኔ እንደወጣ ተደረኩኝና እሷና ዶክተሩ ነው ያለውን ነገር የሰሙት። በዛ ጉዳይ በጣም ተናድጄ ለምንድነው እኔ የምደብቂኝ ወይስ ምንድነው የተፈጠረ ነገር አለ ወይ እስቲ ንገሪኝ፣ ማለት ከኔ የደበቅሽው ነገር ካለ ማወቅ ፈልጋለሁ። አንቺ እና ዶክተሩ ብቻ እንዴት ነው እኔ ለህክምና አንድ ቦታ ሄደን እኔ ከዚህ በፊት ሐኪም ቤት ሲሄድ አብራኝ ቁጭ ብላ እንደውም እሷ ናት እንደውም እኔ ራሴ ስለ ጉዳይ አልጠይቅም እሷ ናት ስለ እኔ ህመም ስለ እኔ በሽታ ሁሉ ነገር የምጠይቀው ምናምን። ግን ደግሞ እዚህ ጋር ዞሮ ምን ተፈጠረ? ራሷ ዶክተሩ ጋር ገብታ እኔን እሱ እንዲኖር አልፈልግም አለች ማለት አልኩኝ። እኔ ማለት ግራ ገባኝ። ምንድነው ሐሳቡ ብዬ በጣም ከራሴ ጋር እንትን ስል እንዳጋጣሚ ሆኖ ደግሞ ቪዲዮንም ደግሞ ካሜራማኑን ለቀቀው። ሲለቀው ሲገብቼ ሊዮ ኮሜንቶቹን ብዬ ሲገባ አብዛኛው ሰዎች እንኳን ደስ አለ አላዛር ምናምን በቃ እንደዚህ ነው አሁን ምናምን አላችሁኝ ማለት ነውና በቃ ሳላስበው ነው በቃ ስሜታዊ ነው የሆንኩት ማለት ነው። ማለት አርግዛ ብዬ በቃ ደስ አለኝ። ግን ብታረግዝ ኖሮ ደግሞ ኖርማሊ እኔን አደብቀኝም ብዬ አሰብኩኝ ደግሞ። ምክንያቱም እኔን ደብቃ እንዴ ከኔ አርግዛ እኔን ትደብቀኛለች? እንዴት ይሆናል እንደዚህ አይነት ነገር? ለምንስ ደግሞ መደበቅስ ደግሞ ምን አስፈለገው? ይሄ ኖርማል ነገር ነው። እኔም ብደብቀኝም ባደብቀኝም አላዛር ጋር ማተር የሚያደርገው ነገር አለ የለም። ደስ ይለኛል። እሷን ለመንከባከብ ራሴን አዘጋጃለሁ። ለእሷ ጥሩ ቦታ ለመስጠት ለእርግዝናዋ የሚያስፈልጋትን ነገር ለማድረግ በቃ ሁሉ ነገር ለማሟላት ቤቴን ለማሟላት የተለያዩ ነገሮችን ለማስተካከል በራሴ ጥረት በራሴ አቅም እሞክራለሁ እንጂ እሷ ላይ ኖርማሊ እሷን የሚጎዳ ወይም ደግሞ ልጄን እንግዲህ እንዳለች እንደናንተ ሐሳብ እንደተባለው
አርግዛልኝ ከሆነ እኔ በእውነት ነው የምላችሁ በጣም ነው ደስ የሚለኝ። ነገር ግን ይሄን ደግሞ ነገር እስቲ ያው ቢጣራም ባይጣራም እግዚአብሔር ከፈቀደ አይቀር ኖርማሊ ያው አርግዛም ሊሆን ይችላል ብዬ አስባለሁ። ግን እኔ በዚህ ሰዓት እንደማታረግዝ ነው የነገረችኝ። እኔ ያው ምክንያቱም ትምህርትም ስላለባት ብዙ ነገር ስላለ ከትንሽ ጊዜ ፈልጋለሁ ስለተባባልን ያንን ነው ዋቀው። እንግዲህ እስከዚህ ያው እንደዚህ ብዙን ጊዜ እሷ እንትን አትጠቀምም። ይሄ ምድር የሚባለው የእርግዝና መከላከያ ምናምን አንጠቀምም። ምክንያቱም የእሷን ጤና መልኳ ላይም ብዙ አይነት ሳይድ ኢፌክት ስለሚያመጣ ተብለው ጠይቀን ነበረ። ጤና ጣቢያዎችም የሕክምና ባለሙያዎችንም በዙሪያችን ያሉትን ሰዎች ጠይቀን የእርግዝና መከላከያ ለሴት ልጅ ጥሩ አይደለም፣ ምክንያቱም አንዳንዴ ግፊት ያመጣል፣ ማዲያት ያመጣል፣ ፊት ያበላሻል ምናምን የተለያዩ በቃ ይሄ የ7 አመቱ ይሄ ምድር የሚባለው በማህፀን የሚገባው ብቻ ነው። እሱ ነው ሪኮመንድ ያደረጉን ማለት ነው። ስለዚህ እሱን ደግሞ አሁን ገና በዚህ ጊዜ አንድ ልጅ እንኳን ሳንወልድ እሱን መከላከያ እንድትጠቀም ስላልፈለኩኝ ይቅር ብያት ነበረ። በቃ እኛ በምንፈልግበት ጊዜ ያው በባህላዊ መልኩ ማለት ሴቶች ቀናችሁን ታውቃላችሁ መሰለኝ። የኔ ሚስት ታውቃለች። በቃ ቀኗን በብዛት ስለምታውቀው እንደዛ ነው የምናደርገው። ከዛ ባለፈ ያው ሌላ የምንከላከልበት መንገድ የለም ለጤናዋ ሲባል። እሷም ያው አንድ ልጅ ከተወለደ በኋላ ባይሆን ሌሎቹ ነገሮችን እንሞክራለን ብለን ይሄ የተነጋገርነውን የቤታችንን የጓዳችንን ሚስጥር ነው እንግዲህ ለእናንተ ያካፈልኩ ያለሁት እና ያ ነገር ከተፈጠረ እንግዲህ ማለት ቀኑ ተዛብቶ ይሁን ምንም ሆና ብቻ ከተፈጠረ በጣም ነው ደስ የሚለኝ። እግዚአብሔር ቆንጅዬ ሴት ልጅ ቢሰጠኝ ደስ ይለኛል። እንደ እግዚአብሔር መልካም ፍቃዱ ነው። ሴት ልጅ ያው አባቷን ትወዳለች ስለሚባል እኔ አሁን ምንድነው ማወራውን ስለ ልጅ ገና ሳይረጋገጥ። ለማንኛውም ይህንን ዜና ለእናቴ ደውዬ ነግሬያታለሁ። በመጀመሪያ እሱን ከመንገሬ በፊት እናቴን ይቅርታ ጠይቄያታለሁ። ምክንያቱም እውነት እንደተባለው እሷ ነፍሰ ጡር ከሆነች በዚህ ሰዓት ደግሞ ከማዘር ጋር ያላት ነገር እሷ ሊያስጨንቃት ይችላል። ምክንያቱም በማዘር አልተወደድኩም፣ አልተፈለግኩም የሚሉ የተለያዩ ያው ስለ እርግዝና ብዙ ጊዜ ስላጠናሁኝ ይገባኛል እና ያ ስሜት እንዳይሰማት ባለቤቴ ያንን በማሰብ ከእናቴ ጋር ያላትን ግንኙነት ለማስማማት ለማስታረቅ አስቤያለሁ ዛሬ። ስለዚህ ለማዘር ይሄንን ደስታ አበስራታለሁ ዛሬ። ግን ይቅርታ ጠይቄያታለሁ። ለአንዴና ለመጨረሻ ጊዜ እንገናኝ ብያታለሁ። አሁን ያለሁበት ቦታ ቆንጆ ነፋሻማ ቆንጆ ሆቴል ነው ያለሁት። በቃ አለ የተባለ ጽድት ያለ ሆቴል ነው የጠራዋቸው። እዚህ ሆቴል እንግዲህ ማዘር ትመጣለች፣ እማም ትመጣለች። ሁለቱንም ደግሞ አብረን ቁጭ ብለን ለእናቴ አበስራታለሁ። ከዛ ያው መቼስ እማ ስትመጣ እኔም ጠይቃታለሁ። ከዛ በኋላ እውነት እናንተ እንዳላችሁት እውነት አርግዛ ከሆነ እናቴ አፉ እንድትላት ለማድረግ ነው ዛሬ ወደ እናንተ የመጣሁት። በጣም ደስ ብሎኛል። እኔ ማለት እግዚአብሔር ለኔ ለትንሹ ልጅ ሌላ ዓለም እኔን አምኖኝ በቃ እኔ የምሰጥህን ነፍስ ማሳደግ ትችላለህ ብሎ እግዚአብሔር እኔን አምኖኝ ልጅ ከሰጠኝ ክብር ለመድኃኔዓለም ለልጁ ለክርስቶስ ይሆነልኝ። እውነት በጣም ነው ደስ የሚለኝ። ቤተሰቦች እግዚአብሔር ይመስገን። ለዛ አሁን ሁለቱንም እንጠብቃቸዋለን። ቦታውን ያው ያውቁታል ከዚህ በፊት ስለተገናኘንበት። ስለዚህ ሲመጡ እጀምርላችኋለሁ እንደተለመደው። ለማንኛውም ተከታተሉ ቤተሰቦች። እሺ እንግዲህ እናቴ መታለች። ያው እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በመጀመሪያ ያው በስልክም ብዬሻለሁ፣ በአካልም አግኝቼ በድጋሚ ልበልሽ ለሁሉም ነገር ይቅርታ። እኔ ይቅርታህን አልፈልግም። ማለት ለምን እንደፈለከኝ ብቻ ንገረኝ። ያንተ ይቅርታ እኔ ምን ያደርግልኛል? ሁሉ ጊዜ እያበሻቀጥክ ያልሆነ ነገር እየተናገርክ ታባረረኛለህ። ከዛ ትመጣለህ ይቅርታ ትላለህ። የእናት ወድ ነው አይጨክንም ብለህ ነው። እኔ እኮ እንደዛ አይደለም። ኖርማሊ ይቅርታዬም ካሰብሽው እኔ ያሰብኩት በቃ ለተናገርኩት ነገሮች ይቅርታ ለማለት ነው የመጣሁት። እኔ አሁን ይቅርታውን ተሆነ ለምን እንደፈለከኝ ብቻ ንገረኝ። እንዴ
መጀመሪያ እኔና አንቺ እንግባባ ከዛ በኋላ ነው የሚሆነው። ምንድነው የምንግባባው? ምን እንግባባለን? ምን የምንግባባው ነገር አለ? ምን ቀርቶናል? ከፊት ለፊት እኔን ውሻ አድርገህ ከማስወጣት ያለፈ ነገር አለ? ከፊት ለፊት ጥሩ የደስታ ጊዜያቶች እየመጡ ይመስለኛል። ስለዚህ እነዛ የደስታ ጊዜያቶች ደግሞ እኛ በደስታ ነው እንጂ ማጣጣም ያለብን። እኔ ደስተኛ ነኝ። ለዚህ በማይሆን ነገር አይሆንም ነው። ደስ የሚል ነገርም ስታገኝ ደስተኛ ነኝ። ባንተ በጣም ደስተኛ ነኝ። አንተ ስለተደሰትክ ደስታን ወደፊት እያየው ስለሆነ ደህና ነሽ? ደህና ነኝ። እሺ ይቅርታ በሰፊው በቃ ላደረኩት ማንኛውም ነገር ይቅርታ እያልኩሽ ነው እናቴ። ምንድነው መጨቀጨቀኝ? ይቅርታ እያልኩ ይቅር ብያለሁ በይ። እኔን አሁን እሱን ተውና ለምንድን ነው የፈለከኝ ነው ጥያቄ። እሺ ተይው፣ ቀስ ብሎ ነገሮች በሂደት አስተካክላለሁ። ግን አሁን የጠራሁሽ ዋነኛ ጉዳይ ትናንትና እማ ከኔ ጋር እያወራች አስመልሳለች። አይተሽዋል? ከዛ ደግሞ ሐኪም ቤት ከሄድኩኝ በኋላ ደግሞ ሐኪም ውስጥ እንዳትገባ አለችኝ። እኔ ብቻዬን ነው እንትን ብለው አንተ አታስፈልግም ብላ አስወጣችኝ። እና ይሄ ነገር ምንድነው ብዬ ለመጠየቅ ነው። ማለት እንደዚህ አይነት ነገሮች ብዙ ሰዎች እርግዝና ነው ምናምን አሉኝ በውስጥ ማለት ነው። እርግዝና ምን ማለት ነው? እርግዝና ማለት እኔ አሁን የምናገረው ነገር ላንተ ተቀባይነት ላይኖረው ይችላል። ምክንያቱም ከትዳሬ ውጪ ኑሮዬን እያፈረሽ ያለሽው አንቺ ነሽ ብለኛል። አሁን የኔን አስተያየት ለምን ፈለክ? እኔ ምነግርህን ነገር ታምነዋለህ ነው ወይንስ ለምን ፈለከኝ? እናቴ አይደለች እንዴ? እንዴት አላምነው? ምን ማለት ነው? እናትክ መሆኑ የታየක አሁን በስተት መስሎ አልታየህ? ስተት ነው። ስለዚህ አሁን የኔን አስተያየት ለምን ፈለክ? እሺ ማንን ልጠይቅሽ? ማንን አወራለሁ እኔ እናቴ? አሁን የምናገርህን ልታምን ነው ወይንስ ምንድነው አመለካከቷ ብለህ እንደገና ልትሰድበኝ ነው? ኧረ እኔ ለምን ሰድብሻለሁ? መጀመሪያም እኮ አልሰደብኩሽም። ከዛ በላይ ምን ልታረጋይ ፈለክ? እኔ በቃ አሁን ማወቅ ፈልገው ስለሷ ይሄ ነገር ምንድነው? እውነት የእርግዝና ምልክት ነው ወይስ ደግሞ ምንድነው? አላቅም። በጣም ንጹህ ሴቶች፣ ልባቸው ቀን የሆኑ ተንኮል የማያስቡ ሴቶች ትክክል ከባላቸው ሲያረግዙ ሊያስመልሳቸው ይችላል። ግን የእሷን ደግሞ እርግዝና አላምንበትም። ስለዚህ እኔ እሷ አረገዝኩ ብላ የምትሰራውን ድራማ አሁንም ደግሞ ሌላ ድራማ ጀምራ ከሆነ እኔ የማውቀው ነገር የለም። እኔ በዚህ ነገር እኔ አላምንበትም። ካመንክበትና ደስተኛ ካረገ ደግሞ ቀጥልበት። አይደለም እናቴ፣ በመጀመሪያ አንቺ እያወራሽ ላለሽው ነገር ልክ ነሽ። ንጹህ ሴት ምናምን ማለትሽ ግን እሷ ንጹህ አይደለችም ማለትሽ ነው። ምን ማለት ነው? ንጹህ አይደለችም ያልኩበት መንገድ ምንድነው? እሷ ምን አርጋ አንተ ላይ የምታሴረውን ሴራ ነው እየነገርኩህ ያለው እኮ። ታዲያ አሁን አንተ ላይ ይሄም ሴራ ነው። እኔ አልቀበልም። ዶክተሩ ለምንድነው ግባ ያላለክ? ሚስት ስታረግዝ ባል አብሮ ገብቶ የደረሰባትን ነገር አርግዛም ሆነ ታማም ሆነ አብረ ነው መስማት የነበረብን። ለምንድነው ውጣ ያለክ? ምን ሚስጥር ቢኖር ነው? እኔ አላውቅም። ስለዚህ እኔ አላምንበትም፣ አልቀበልም፣ አያገባኝም። እንዴ ማግባት ማለት ስለሚያገባሽ እኮ ነው የጠራሁሽ እናቴ። እኔ አያገባኝም፣ ምንም አያገባኝም። ከህይወትክ እስካስወጣኸኝ ድረስ ስላንተም ስለሷም የሚያገባኝ ነገር የለም። አሁንም የመጣሁት ስለጠራኸኝ ማውራሽ ነገር አለ ጨንቆኛል ስላልክ ነው እንጂ የመጣሁት እኮ ጭንቀቴ ከፊት ያስታውቅም። እኔ ምን አገባኝ? አያገባኝም። የእሷ አቃቃ መጫወቻ ሁን፣ አሻንጉሊቷ ሁንላት። ድራማዋን እየሰራች አንተ ላይ ትጫወት። ይሄንን ነው የፈለከው? በእናትህ አትጃጃልብኝ ወደዛ። ምን ሆነሃል? እኔ በቃ እኔ አትጃጃል አልኩህ። እሺ በምን እንወቅሽ? በምን እንወቅ? ምን ማለት ነው? እኛ ፊት ለፊት ትመርመራ አለ። ምን ችግር አለው? መመርመሪያ አይደል ነው? ሽንት መሽኛ አለ። ሄዳ መመርመር ትችላለች። ሄጄ እገዛለሁ ከፋርማሲ። ትመርመር። ትክክል አርግዛ ከሆነ እዚሁ ፊት ለፊታችን ታሳየን እኮ። አሁን ይዘሽ ትመጫለሽ ከፋርማሲ? አመጣለሁ። ለምን አላመጣም? ታይ አመጣለሁ። ፊት ለፊታችን ማርገዟን ፊት ለፊት ታሳየን። ከዛስ ትክክለኛ ከሆነች ማለት ነው። ካልሆነች ደግሞ እንግዲህ እምቢ ትልሃለች። ያኔ እውነቱን ታረጋግጣለህ። መቼም እኛ ፊት ለፊት የእርግዝና አይዋሽ። ሽንት ውስጥ ሲነካ ይዋሻል። እሺ። ስለዚህ አሁን አንቺ እኔ ገዝቼ እመጣለሁ። ከዛ ተመርምራ አይቼን ማመን የምፈልገው ያቺ። እኔ ሳላይ አላምንም። በቃ አርግዛም ከሆነ እኛ ፊት ለፊት ታሳየን። ዶክተሩ ለምን ደበቀክ? ይሄንን ነው የምለው። አሁንም በህይወቴ ገባሽ እንዳትለኝ።
ስለጠራህ ነው እኔ ህይወትክ ላይ መግባት ፈልጌ አይደለም ግን ደግሞ እሷን አላምናትም ምክንያቱም በጣም ምትዋሻለች የምታደርገው ነገር ጥሩ አይደለም ስለዚህ እኔ እሷን አላምናትም ጭራሽ ላምናትም አልችልም እሺ በቃ ስለዚህ አሁን አንቺ ሄደሽ ገዝተሽ መምጣት ትችያለሽ እኔ ገዛለሁ እኔ ጠራታለሁ እሷ ኦሬዲ ስለጠራኋት ትመጣለች በቃ ችግር የለም እኔ እጄ ገዝቼ እመጣለሁ እርግጠኛ ነሽ ለምንድን ነው አንተ እርግጠኛ ነሽ የምትለኝ መመርመሪያ ነው እንጂ ማመጣው ደሟን ቆርጦ የሚወስድ ነገር ነው እንዴ ማመጣው እሺ በቃ ይዘሽ ሽንት እኮ ነው ሸንታ ነክራ የባለፈው አንቺ መርምራት ብለን እንደመረመራና እንደሱ እሱ ወዲያው ነው የሚያሳየው በቃ ይምጣ ይዘሽ ነው እርግጠኛ አንተም ጥሩ አይደለም አዎ እርግጠኛ ደግሞ ደስ ይለኛል አዎ ይዘሽ ነኝ በሱ ምናቀው ሲጀመር ሰዎች ማዘር እርግዝና እንደሆነና እንዳልሆነ ለማረጋገጥ እንትኑን ይዤ እመጣለሁ ብላ ፋርማሲ ሄዳለች እንግዲህ ካረገዘችም ካላረገዘችም ዛሬ ይለያል ማለት ነው ጌታ ሆይ ላንተ ነው ምትሆነ ምንም አይደለም እስከዛ እንግዲህ ቡና ይልጠጣ በጣም አሪፍ ነው እንግዲህ እግዚአብሔር ያግዘን ማለት ነው ሌላ ምን እንላለን ምን አውቄልሽ እንዲህ ብለሽ ትመጫለሽ ከዛ ጀምሮ አየሁሽ ምን ሆነሽ አሞሻል እንዴ እንዲሁ ከፍ ምትይኝ በጣም ግን እውነት ከረት በጣም የተበላሸ ነው ባህሪሽ ግን ታውቂያለሽ አንቺ አረን ያልተበላሸው ከዚህ በላይ እንዴት ትበላሽ አንቺ እኔን አክፈሽ ስመሽ ማጠግቢ ልጅ እንደዚህ እንደ ወንድ እንደ ጎረምሳ ሰላም ትኛለሽማ አንተ ስመጣት ቆማ አትቀበለኝ ኧረ እባክሽ ግን ልክ ነው ታይኔና ታስከፍኝ የምሬ ነው እኔ ምን አባባል እኔ ምን ላድርግ እንግዲህ ሰንበትም አይደለ ፏ ብለን ካልሆነ ህይወት እኮ አይገፋም ገባሻ ለማንኛውም እንዴት ነሽ ግን አኩርፌሻለሁ በመጀመሪያ ምክንያቱም አንቺ እንዴት ነው እኔን ማለት ሐኪም ቤት ድረስ ሄደን ለምንድን ነው ያስወጣሽ እስቲ በፍቅር ንገሪ በፍቅር እንዴ በቃ ፕራይቬሲ ፈልጌ የምን ያው ሴት አይደለም ሴት ማለት አልገባኝም ምንድነው በመጀመሪያ አይምሮዬ ጥያቄ የፈጠሩብኝ ነገሮች ልንገርሽ የመጀመሪያው አንቺና ዶክተሩ ትተዋወቃላችሁ እዛ ሆስፒታል ምንድነው ለምን እንድትተዋወቃችሁ ሲያመኝ ሁሌም እሱ ጋር ነው የሚሄደው ጨጓራዬና ምን ሲያመኝ ምን ነው ከኔ ውጪ አሁን እንግዲህ እቺ ወር ነው ከኔ ተለይሽው ሁሌ እዛ ነው የምትሄጂው ኧረ እባክሽ አዎ እዛ ነው የሚሄደው በቃ በቅርቡ ያወቅኩት ዶክተር ነው ያኔ የታመምኩ ጊዜ እሱ ነው የሚያከበኝ በቃ አንድ ቦታ ደግሞ ዝም ብሎ 10 ሆስፒታል ከመሄድ አንድ ቦታ ምን አንድ ቦታ 10 ቦታ ማለት ከዚህ ከኛ ሰፈር እዛ ድረስ እኮ ነው ወሰርሽኝ አይደል ለምን ወሰርሽኝ አንድ እሱ ሁለተኛ ደግሞ ዶክተሩ ለምን ነው ያስወጣኛል እኔ ምን ነሽ እንደሆንኩ ነው የሚያውቀው ባልሽ እኮ ነኝ እኔ ባሌ ነህ እንጂ የባልነት ወጉን አላሳየኸኝም ስታመም አልነበርክም አይደል አጠገቤ ሁሌ ሲያመኝ አልነበርክም አንተ ከማሚ ጋር ነበርክ ከናት ጋር ነበርክ ማሚ ያልኳት ስማ ከናት ጋር ነበርክ አይደል እንዴ ከናቴ ነበርክበት ሰዓት ላይ እኔ ደግሞ ሲያመኝ ሆስፒታል ሄዳለሁ ያመኛል አይደል ሁሌን ታውቃለህ ሰፈር ላይ ደግሞ መታከም አልፈለኩም አንተ ያለህበት ኤሪያ የደስ ያለኝ ቆንጆ ሐኪም ቤት ነው ብያ ማክሬ ሳይሆን እራቅ ብዬ የታከምኩ እኔ ለምን ታከምሽ አይደለም መታከምሽማ ጥሩ ነው ደስ ይለኛል እሺ እኔን ግን ለምን አስወጣችሁኝ ነው ጥያቄ እንዴ በቃ ዶክተሩ ካልፈለገስ ፕራይቬሲ የሚባል ነገር አለ አልኩ እኔ እናንተ ደግሞ ባልና ሚስት ነን ግን አብረን እየኖርን አይደለም ስለዚህ እኔ ደግሞ በቃ ብቻዬን መመርመር ነው የፈለኩት አይደለም አንድ ነገር ንገርሽ አንቺ የደበቅሽኝ ነገር ካለ ንገሪ ለምን ደስ ይበለኝ ለምን ደስ እኔ ደስ ይለኝ ጌታን ደስ ይበለኝ እኔ ፍቅር እንከባከብሻለሁ የምሬን ነው የምልሽ ምን ይሆንከ ነው ኧረ እኔ ምንም የደበቅኩ ነገር የለም ጨጓራዬን ያመመኝ ትላንትና ደግሞ በጠዋት ፍርፍር በልቼ ቅዳሜ ነው ጨጓራ የኔ ፊት እንደዛ እንዲ ሰው ሁሉ ይጻፍኩት ኮሜንትና ላይ ሹም ትላንት ነው ቪዲዮ እና ሰው ሁሉ እርጉዝ ናት ምናምን ብሎ ነው ምን ችግር አለው እኔ እርጉዝ ብሆን አልናገርም ለምን ደብቃችኋል ልጅ ጸጋ ነው አይደለ እንዴ የሚደበቅ ነገር አይደለም እንዳለ ኮሜንቱ እንደዛ ካይ ያሉሽ ነው ደግሞ እናቴንም ጠይቄያታለሁ ገባሽ አይደለ እናቴን ለምን ጠይቃት ምን አገባት ስለኔ ማለት ምን አስጠየቀ በቃ
ስለኔ ልጠይቅ ኢንተርኔት ሰርች አለ አይደል ሰርች ማድረግ እኔ ያለሁበትን ሁኔታ ማወቅ ከፈለክ በጣም ጊዜው ቀላል ነው ገባ ሰርች ማድረግ በራስ ለማወቅ መጣር ነው እንጂ እናትህ ስለኔ ምን ታውቃለች ስለኔ አንዳች ነገር አታውቅም ስለማታውቀኝ ነው እንደዚህ የምታወራው እንደዚህ የምትሆነው ስለማታውቀኝ አሁን እኔ ስለሷ ላወራ አይደለም የመጣሁት ቶይ አይደለም ያልኩሽ ምንም ቢሆን እናት ናት ገባሽ እውነት ይሄ ነገር ሆኖ ከሆነና ይሄ ነገር በህይወታችን ተፈጥሮ ከሆነ መጣች እንደው ነይ ተጋቢ እናት እንደዚህ እንኳን በሰላም መጣሽ እንኳን ደህና ምን መሰለሽ ያው እሷን አሁን ለምን ጠራኸኝ እኔ ለምን አስፈልጋለሁ ማለት ከሰው ጋር አይደለ ከሰው ጋር ነኝ ማለት እኔ አንቺስ እናቴ ያርለች አንድ ላይ ላግባባችሁ ይሄ አሁን ባንቺ ወት ላይ የሆነው ነገር ግዴታ ማለት ይሄ ነገር እውነት ተፈጥሮ ከሆነ ምን ተፈጥሮ አርግዘሽ የለ እንኳን ካረገዝኩ ሳንታ ያገባሃል የሚያገባው ሰው አለ ማርገዜ ፈልጌ ነው አይደል ያረገዝኩት ካረገዝኩ አያገባችሁ ማናችሁ ቢሆን ስለዚህ እርግዝና አያገባችሁ እኔ ልንገርሽ ይሄ ነገር እውነት ሆኖ ከሆነ አላሳይሽኝም እኮ አይደል አንቺ የእውነት አርግዘሽ ከሆነ ከሷ ጋር ያለው ሪሌሽን መስተካከል አለበት ወደ ቤትሽ መግባት አለብሽ ይሄ የኔና እሷ ስለኔና ስለሷ ግንኙነት አለማውን ማውራት ያለበት እሷ ላንተ ራሱ እንደባል ማለት ነው አግባብ ያለው መልስ እየሰጠችክ አይደለም ሲቀጥል እኔ አሁን በእናንተ ራሱ አልገባም እያልኩ ነው እያስገባኝ ያለው ትክክለኛ የባል መልስ አያገባም ባላረግዝ ምን ማለት ነው ለባል እንደዚህ አይነት መልስ ይሰጣል እንዴ ብታረግዝ አንድ ወር ኖረም አልኖረም ፈቅደሽ ነው እሱ ፍላጎትሽ ነው እሺ ነው አሁን ካንቺ ጋር ላወራ ልጨቃጨቅ አይደለም እንዴ ወይስማ ይኸውልሽ አረገሽም አላረገሽም ልጁ ለማመን ከፈለገ ማመን የሚችልበትን መንገድ በዚህ መንገድ ታሳይናለሽ ማለት ነው ላንቺ ምን አገባሽ ይዘሽ መጣሽ አዎ ይሄው መጣው ገዝቼ እመጣለሁ እንዳልኩ ወዴት ነው የምትሄጂው ወዴት ነው የምትሄጂው እሺ ምን ሆነሻል ምንድነው ወዴት ለምን ነው የምትሄጂው ትዘያለሽ ምን አገባት ያገባችኋል እኔ ማርገዜ አሳድግልኝ ልጄን እንደዚህ አድርግልኝ እርጉዝ ነኝ እንዲወጣ ወረድኩ አላልኩም አይደል ካረገዝኩ ማረገዝኩ ካላረገዝኩ ማላረገዝኩ አገባም አንተ ነህ እንጂ ልጠይቀኝ እሱ አገባት እሺ እኔ ልጠይቅሽ ከኔ ጋር ነበርኩ አንተ ነህ አይደለ አንተ ነህ የምታውቀው ሁሉንም ነገር ስለዚህ በራስ መንገድ እናትህን ሳትይዛት መጣም እንደ አንተ ሁሉም ነገር ስናረግ እሷ ነበረች ትሰምኛለሽ አሁን በዚህ አረጋግጪልኝና ማርገዝና ለማርገዝሽ ማወቅ ፈልጋለሁ አላረጋግጥም አላርግዝም አያገባችሁ በቃ አያገባህም እንዴ አያገባህም አሳድግልኝ ወይ የሆነ ነገር አድርግልኝ ብያለሁ እንዴ ራስህ ቼክ አፕ አድርግ ምን እንደም ማለት አረ በእናትህ ልቀቀኝ እኔ አላዛር በእናትህ እሺ ቀመጣለሁ መስመር ይወጣሽ ናት ያየነው አይደል ንግግሩን ምን ላርት የለሽም እኔ ሁሌም የምናገረው ይሄንን ነው አይኖረኝ ስነ ስርዓት የለሽም ቆይ እናቴ አንድ ነገር ልንገርሽ አንቺ አሁን በዚህ ነገር እንዳረገሽ ለኔም ለሚመለከቱ ደግሞ ለነሱ ክብር ስንል ይሄን ነገር አሳይ አረገዝኩ ማሳወቅ ካለብኝ ለውድ ቤተሰቦች አሳውቃለሁ ለእናንተ ግን ማሳወቅ አንተ ባለቤቴ ስለሆንክ ላሳውቅህ ይገባል በርግጥ ግን ደግሞ አሁን ላይ አላርግዝም ማንም ሰው አያገባውም አሁን ላይ አያገባም መጀመሪያ ትዳርን አስተካክል ስለኔ ማርገዝ ስለኔ ያለ ማርገዝ ሌላ ነገሮች ከምታስብ እናትህን በየሰዓቱ ይዛ ከምትመጣ እናትህ እንደ እናትህ ትሪት ማድረግ ሚስትህን እንደ ሚስትህ አሁን ከእናትህ ጋር ተመሳጥረህ ትንሣኤ በዚህ ነይ እኔ ነገርሽ ፕሮግራም ነው ያቀርብልኝ ለምንድን ነው የምትጥዩ ዛሬ ታረጊያለሽ ግዴታ የለብኝም እስኪ ማን ወንድ ሆኖ የሆነ ሰው መጥቶ ትንሱ በዚህ ቼክ አፕ አድርጊ በለኝ እስኪ ማንም ሰው ያገባው ስለዚህ አላረገሽም አውቀሽ ነው ማለት ነው አውቄ ነው እሺ በእኔ ስሜቴ ነው የምትጫወተው አውቄ ነው በቃ አውቄ ነው አላረገዝኩም ስለዚህ ምን እኔ አርግዣለሁ አልኩ አይደል እንዴ ቤት መጣ አስመለሰኝ ጨጓራዬን አሞኝ ነው አልኩ ሐኪም ቤት ሄደን ሐኪም ቤት ውስጥ አንተን የማስቀባት ያለ ማስቀባት አንደኛ የዶክተሩ ፍቃድ ያስፈልጋል የምን ዶክተር ፍቃድ ያስፈልጋል አታናጂ የምን የዶክተር ፍቃድ ነው የምታወሪው እኔ ባለቤትሽም ያላስገባ ማን ሊያስገባ ነው ታዲያ በቃ እንዲህ መጥተኝ ከሆነ ወይ አንቺና ዶክተሩ የሆነ ግንኙነት አላችሁ አዎ በቃ በእናትህ ምን አይነት ግንኙነት ነው
እስኪ በእናትህ አጣራ ሄድና ምን አይነት ግንኙነት ነው ከዶክተሩ ጋር ያለኝ? ምን አይነት ሰው ነው? ይሄን ሁሉ ነገር እንደዚህ የወረደ አቋም እንድትይዝ ያደረገ እሷ ስለምትፈጠፈጥ ነው። ምንድነው የተስፈለ አቋምህን ይዘህ በቃ ሰው የሚሆነውን ነገር ሁን። እሷ ብትቀር ምንም ማለት አይደለም። ራስህን ማስከበር መቻል አለብህ። ባልሆነ በሆነ ነገር ዝም ብለህ አትልፈጥፈጥ። ጅልነትህን አወቀችልህ። በምን መንገድ አንዴ ለማስፈረም የምትጥርበት መንገድ፣ አንዴ ወደ ራሷ የምትወስድበት መንገድ። ይቅርታ አድርጊልኝ። አሁንም እሱ ላይ ነሽ፣ አሁንም እዛ ላይ ነሽ። እኔ በጣም ነው ናቁሽ። በቃ ከናቅሽኛ መተው ነው የናቁት ሰው እኮ ልናገርሽ ራሱ ማለት ነው መተው ነው። ስለጠራኝ ነው የመጣሁት እንጂ ፈልጌሽ አይደለም የመጣሁት። እኔ ፈልጌሽ አልመጣሁ። አልሄድኩብሽ፣ ካንቺ ጋር አልተገናኘው። በግድ አርገዘሻል። አገባችሁም። ይሄ የራሴ ህይወት እኮ ነው። ባረግዝም በእኔ ፍቃድ ደስ ብሎኝ ካረግሽ ደስ ይለኛል። አልመጣብሽም፣ አልደርስብሽም። አትድረሽብኝ እባክሽ። ማን መጣብሽ? በቃ አንቺ ነሽ መጣሽ። መጥቼብሻለሁ። እኔ መች መጣሁ? ጠርቶኝ ነው እሱ እኮ ልጅሽ ነው እንድትገናኝ ያደረገ ልጅ ነው። እሱ ሲናገር ደግሞ ስትናገሪው ደግሞ እኔ አልደሰትም። የምትናገሪበትን መንገድ እንደ ባል አክብሪው። እንዳከብረው ያደረገ ሚስቱ ነኝ አይደል? አርግዛለች ብሎ ካሰበ ብቻውን ሆኖ ከኔ ጋር መነጋገር የደበቅሽኝም ነገር ካለ አንቺ ቦታ እኔ ነግረው ነበር። ማርገዜንም አለመርገዜን ነግረው ነበር። መጣሽ አንቺ እኔ ናቂኝ ችግር የለውም ግን እኔ ንቀሽኝ እሱን ወደሽ አይሆንም። እሱ ሲቀጥል ደግሞ አንቅሽም ነገረስ እኔ ማለት ነው አንቺን ልንገርሽ አትንጣጪ እንደሚጥሚጣ አንቺን ጥላች ምን አይነት ጋጠውት ግን ባህሪሽን በጣም ነው የምጠላው። ወደዛ በእናትሽ አንቺ ተሳደቢ እኔ አይለጠፍብኝ ስድብ እኔ ስድብ አይለጠፍብኝ ወሬውን አይደለም ነው ስሚ እንደውም ስድብ በሰደበችኝ ቁጥር እኔ ያማረብኝ እኔ ደስተኛ እየሆንኩ ነው እየመጣለሁ። ስለዚህ ምንም አይለጠፍብኝ። እሺ እባክሽ አሁን እባክሽ ተመርመሪና እንዴት ነው አልኩ እኮ ብቻህን ሆነ ኖ ቢሆን ኖሮ ከኔ ጋር በስነ ስርዓት እንደሚስት ብታወራኝ ኖሮ እንደሚስት ብታወራኝ ኖሮ እንደሚስት መች ሆንሽና አንቺ ሲጀመር ሚስት ነሽ እንደ ሚስትን ወግ እንኳን አላይሾም። እሺ ቦታውንም አታውቂም ጭራሽ እኮ ወጉን አሳየኛ። እንደሚስት እንዴት እንደሚሆን አስተምሪ። ከምትጮይብኝና ከምትሰደቢ ሚስትነት ለመማር ዝግጁ ስትሆኝ እኮ ነው። እኔ ዝግጁ ነኝ ታውቂያለሽ። እኔ ምንም ውስጥ ከመንጣጣትና ከመሳደብ ተንኮል ከመስራት በስተቀር አንቺ ለመቀበል እንኳን ዝግጁ ነሽ። አንቺ እኮ ነሽ ሚስት መሆን እንኳን አንቺ እንደዚህ ጋጠወጥ እንደዚህ ትይኛለሽ። እኔ ግን ስለሆነ መስመር ስለምታልፊ ነው። ሰው ሰደበ መስመር በጣም ነው የምታልፊው። አሁን በእናትሽ ነው በቃ እኔና አንቺ አንጨቃጨቅ። እሺ ምን ይቀራ? ሌላ የምጠይቀኝ ነገር ከሌለ ልሂድ። እኔ እባክሽ አሳውቂኝ። እኔ ማወቅ ፈልጋለሁ። ይሄን ነገር ማየት አልፈልግም። ማወቅ ፈልጋለሁ። እኔ ማየት አልፈልግም። ይሄን እባክሽ አንተ ማወቅ ስትፈልግ ብቻ ነው ለመምጣት ይችላል። ምን ነው ብቻሽን እንደዚህ አንድ ቀን ብቻውን ቢለቀቅ እኮ ድራማ ሰርተሽ ወጣሽ። ያንቺ ልጅ የ5 ዓመት ልጅ ነው። ድራማ የ5 ዓመት ልጅ ነው እንዴ? ልቡን አውረሽዋል። አያቅማ አያይማ። እኔ ያሰብኩት ሌላ፣ አንቺ የምታስቢው ሌላ፣ የሚወራው ሌላ፣ የሚሆነው ሌላ። እሺ ምን አረ አሁን ደግሞ ምደብቱ ድራማሽ ለብቻሽ እሱ ለብቻው ስታገኙ ነው ድራማሽ የምትጨርሺው ታክቲክሽን ስለማይነቃብሽ። እሺ እኔ ድራማ ሰሪ ነኝ ታውኝ። ለምን ነው እሺ ሽንት ስጪኝ። አልሰጥህም። ሽንትሽን ስጪኝ። አዎ እንዴ ምን አይነት እንትን ነው ደግሞ አሁን? በቃ ሽንትሽን ብቻ ነው የምፈልገው እኔ ካንቺ የምሬን ነው። እኔን አትፈልገኝም? ሽንቴን ነው የፈለከው? በቃ ማወቅ ፈልጋለሁ። ምን ልታረጋው ነው? ማርገዝና ለማርገዝሽን ማወቅ ፈልጋለሁ። ምን ያደርግልሃል? ባረግዝ ያስፈልገኛል። እስኪ ባረግዝ ምን ይሰማል? ደስ ይለኛል። እሺ ባላረግዝ ደስ አይለኝም እንዴ? ኧረ ቀለኛ ነው። እየቀለድኩ አይደለም። ተነሽና ወይ ሽንትሽን ስጪኝ ወይ ደግሞ ሂጂና ሽንትሽ ላይ ቼክ አድርገሽ አምጪና ስጪኝ። አልሰጥህም። ያለበለዚያ አኪም ነው እኔ የኔ ሽንት ዝም ብሎ የሚሰጥ አይደለም። ገባ? ሽንቴን ዝም ብዬ በየቦታው እንትን ምን አይነት ሰው አይደለም። ምንድነው? ለምን ሽንትሽን ማስጪኝ? አልሰጥም። ለምን? ምን ማለት ነው? ሽንትሽን ስጪኝ። ኧረ አንተ ቪዲዮውን አስቆመው በእናትህ። የምታወራውን ወቅ እንጂ ቪዲዮ ይዘሃል እኮ አላዛር። ምን ማለት ነው? ቪዲዮ ይዘሃል። በቃ ቻው። በቃ መልካም ቀን ይሁንላችሁ። ስሚኝ፣ ሰንበታ ቀናችን አናበላሽ። ሐኪም ቤት ከምወስድሽ ቀለል ባለ መንገድ በዚህ ነኝ የነገርኩሽ ያሉት ከብቻ እንደሆነ እኮ አልገባም። በቃ እኔ ውሸቴን አላረገዝኩም። ውሸቴን ነው። እኔ መቼ አረገዝኩ አልኩ። ምን አደረቀ እሷ ላይ እንዴ? በግድ አርግዢ ነው እንዴ? ልታስረግዙኝ ነው እንዴ? እናትና ልጅ አላረገዝኩም። ውሸቴን እየቀለድኩብህ አንተ ላይ ያፈስኩብህ ነው። አይገባህም እንዴ አንተ?
መጥቼ እኮ እንደዛ ያቅለሸለሸኝ እንደዛ ያደረገኝ ድራማ ልሰራ ፈልጌ ድራማ እሱ ተነቅቶ የእናትህ ተነቃብሽ እኮ እኔ ስለባነንኩብሽ ነው ድራማ ሰራሁበት መልካም ቀን ይሁንልህ አላዛር እኔ ምንህን አልሰማህም ስለማትሰማ ምንም ማድረግ አልችልም እውነት ቢኖራት ኖሮ እኮ ታሳይ ነበር ስለዚህ ልጅቷ እየተጫወተችብህ ነው አሁንም ንቃ እዚህ በኋላ ንቃ ዝም ብለህ አትጃጃል እኔ እንዳግም ደግሞ በሚሆነውም በማይሆነውም እየጠራኸኝ ክብሬን አትጣል ራስህ እዛ እንደተዋረድክ ተዋረድ